ይሄ ድራማ የደበራችሁ ሰዎች በላይ ካሳውቁኝ። አሁንስ የጽናት ድራማ እጅ ከማለትም አልፎ እግር ብሎኛል ምናምን ወዘተ። በቃ አሁን ደግሞ ምን ላይ ደረሳችሁ? እረ መቼ ነው የምታልቁት? ወይ ደግሞ መቼ ነው የሚጀምረው እያላችሁ በነገራችን ላይ ኮሜንቱን አምጥቼላችኋለሁ። ኮሜንቱን እያነበባችሁ ደግሞ የኔ ወሬ ትሰማላችሁ ማለት ነው። እውነት ለመናገር ኮሜንቱ የዛሬው በጣም ነበረ ፈታ ዘና ያደረጋችሁኝ። የጽናት ድራማ ሲለቀቅ ኦሬዲ ቪዲዮውን አይቼ ጨርሼ ወደ እናንተ ወደ ኮሜንት ነው የምገባውና ኮሜንቱ ነው በቃ ፈታ የሚያደርገኝ። እንደኔ ለካ እናንተ ሁላችሁም እጅ ብሏችኋል ማለት ነው። በቃ በጣም ነው እኔ ራሴ የደበረኝ። ለምን አዲስ ነገር አላመጣልን ብለው ነበር። አሁን ግን ኬራ አስታወሰ ብለው አዲስ ነገር አምተውልናል። ይሄ ራሱ በቂ ነው እና ኮሜንቱ እውነት ገብታችሁ አንብቡት ማለት ነው። በሳቅ ፍርስ ነው የምትሉት እና እንደውም በቃ እጅ ያለኝ አስጠላኝ እጅ ያላችሁ ሰኒ ትፈታ የምትሉ እያላችሁ ነው። ሰኒ ብትለቀቅ በጣም ደስ ይለኛል። ሰኒ መታገቷ ራሱ ጭራሽ እንደውም ነገሩ እንዲብልቅልቅ አደረገው ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ወደ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውዶቼ። እንግዲህ ዛሬ በጽናት ድራማ ተመልሼ መጥቻለሁ። ዛሬም እንግዲህ ብዙ ጊዜ በኮሜንታችሁ ነው ማውራት የምፈልገው። ኮሜንቱን እንግዲህ አይታችሁታል ብዬ አስባለሁ፣ ሁሉንም ማለት ነው። ሁሉንም ኮሜንት ማምጣት አልፈለኩም እና እውነት ለመናገር በጣም ነበር ፈታ ዘና ያደረጋችሁኝ። እውነት ይመቻችሁ ኮሜንታተሮች፣ እናንተ ኑሩ ማለት ነው። በቃ ለምን እንዴ እናንተ ናችሁ ፈታ ዘና የምታደርጉኝ እኔን ማለት ነው። እንደውም ከድራማው በላይ እናንተ ናችሁ በታስቁኝና አንዳንዶች ደግሞ ኮሜንት ላይ በልባቸውን የሚያወሩ አሉ። ዛሬ ደስ ብሎኛል፣ የሰው ደስታ የሚያስደስታችሁ እስቲ ደስታዬን ተካፈሉኝ የምትሏላችሁ። እውነት ፈጣሪ ደስታችሁን አያቋርጥባችሁ፣ ደስታችሁን እስከ ዘላለም ያቆይላችሁ። በነገራችን ላይ የሰው ልጅ ሲደሰት ማንኛውንም ሰው ያስደስታል ብዬ አስባለሁ። የሰው ልጅ ደስታ፣ የሰው ልጅ ስኬት ያስደስታል ብዬ አስባለሁ እና ደስተኞች ሆናችሁም ደስታችሁን ፈጣሪ ጨምርላችሁ፣ ደስተኛ ያልሆናችሁም ደግሞ ፈጣሪ ደስተኛ ያድርጋችሁ ያድርገን። ስደትም ያላችሁ ደግሞ ፈጣሪ ከሰው ቤት ስራ ከግርድና ከሰው ቤት ሰራተኝነት አውጥቶን በራሳችን ቤት የምንኖር በራሳችን ቤት ደግሞ የምንሰራ ያድርገን። እና ወዶቼ የጽናትም ድራማ በተለይ በጣም እጅ ብሎናል። አዲስ ነገር አጣን። በፊት በጣም ነበር ወዲህ ጀማየው እያላችሁ ነው በኮሜንትና አሁን ግን አስጠላኝ፣ አሁን ግን ተደጋገመ፣ ወይ አያልቅም ወይ አይጀምርም እያላችሁ ነው ማለት ነው። ጀምሯል እኮ ቤተሰቦቼ፣ ጀምሮ ወደ ማለቂያው ደርሷል። እናንተ ገና ይጀምራል ብላችሁ ነው እንደምትጠብቁት? እውነት እኔ እናንተ ኮሜንታተሮች የስራችሁን ይስጣችሁ ማለት ነው። የሆነት እኔ በቃ ራሴን ላሞኛል ማለት ነው በኮሜንታችሁ እየሳኩኝና ኮሜንቱን ገብታችሁ ማየት ትችላላችሁ። እና በጣም ነበረ ፈታ ያደረጋችሁኝ። እውነት ለመናገር አንዳንድ ጊዜ የሆነ በቃ ዝም ብሎ ሲንዛዛ ምናምን በጣም ይሰለቻል እውነት ለመናገር። እና አሁን ላይ በእርግጥ አዳዲስ ነገር ሁሉም ነገር እየመጣ ነው። አሁንም ኪራ አስታውሷል፣ ጽናትና ኪራ ይጋባሉ። ኦልሬዲ የጽናት ድራማ መጨረሻ ላይ ደርሷል። የመጨረሻው እንትን ላይ እየደረሱ ነው። ምክንያቱም ኪራ ካስታወሰ ኦልሬዲ በቃ ኪራና ጽናት ይጋባሉ። ሰኒም ከዚህ ትወጣለች። ይሄም ልጅ እንግዲህ እነ ኪራ ቤት ያለው ልጅ ሰኒን ያገታትም ልጅ ደግሞ እውነትም የአቶ ተሾመ ልጅ ነው የኪራ ወንድም ነው ወይንስ ደግሞ ምን ፈልጎ ነው የመጣው የሚለውን ነገር ማወቅ እንችላለን። ጽናትና ኪራ ይጋባሉ። ኦሬዲ በቃ አለቀ። በዚህ ላይ የሚፈጸም ነው የሚመስለኝና ስለዚህ ኦሬዲ ትንሽ ነው የቀረው። ራኬብም ከአንዱ ፍቅር ይዛትና እንግዲህ በፍቅር ላይ ያላት አመለካከት ወደ ጥሩ ነገር ተቀይሮ በአንድ ሰው ብቻ መጥፎ ነገር ስላደረገባት እሷም ሁሉንም ሰው በአንድ ላይ እየኮነነች ነው ያለችውና ምሩዬም ደግሞ ወልዳ የልጅ እናት ሆና ጽናትና ኪራም ተጋብተው ኦሬዲ አሁን ወደ ማለቂያው እየደረሰ ስለሆነ ነው የተንዛዛብንና ያስጠላንና መጀመሪያ ላይ በምርጥ ሁኔታ ነበር ስናይ የነበረው። እሱም ደግሞ አዳዲስ ነገር ነበረው። ለዛ ነው የሰለቻችሁ እያስባለሁ። እንግዲህ ኦሬዲ እኔ በጣም ወዲጃቸው ነው እየተከታተልኳቸው ያሉት። ለምን መሰላችሁ? በእርግጥ እኔ ከዚህ በፊት ብያቸዋለሁ። በጣም አስጠላ፣ ተደጋገመ፣ የሆነ በቃ አዲስ ነገር የለውም፣ ጉጉት ብለን የምናየው ነገር የለውምና ያ ነገር አካለው። ግን አሁን ላይ ደግሞ የዛሬው ደግሞ በተለይ በጣም ኪራ ስላስታወሰ በጣም ደስ ብሎኛል። እኔ እናንተስ?